ምንም ኸይር የሌላቸው ትውልዶች ስለሆኑ ሁሎችን ማጥፋ የሚል መልእክት እሳቸው ማስተላልፈዋል። ፈደዓ ረበሁ አኒ መግሉቡን ፈንተሲር፣ እኔ ተሸንፍ ያለው ከዚህ በኋላ አንተ ተበቀልልኝ ብለው አላህ ስብሓነሁ ወተዓላ ለምነዋል። አላህ ደግሞ ነገራቸው ወኡሕየ ኢላ ኑሕን አነሁ ለን ዩእሚነ ሚን ቀውሚከ ኢላ መን ቀድ አመነ። ከዚህ በኋላ እስካሁን ያመኑት እንጂ ከዚህ በኋላ አንድም ሰው አያምንልህም የሚል በግልጽ ደግሞ በወሒም ተነገራቸው። ይህማ ከሆነ ምንም ተስፋ የለም እንግዲህ መጠፋት ነው ያለባቸው ወደሚለው እሳቸው ወሰኑ። ፈላ ተብተኢስ ቢማ ካኑ የፈዓሉ፣ እነሱ በሚሰሩት ነገር እንዳታዝን፣ ይሄ ነገር እንዳያስጨንቅህ። ምክንያቱም በራሳቸው ነው፣ አንተ ነግረሃቸዋል፣ የሚያድናቸውን ነገር አስተምረሃቸዋል። በራሳቸው ጥመትን መርጠው የተጓዙ ሰዎች ስለሆኑ ለዚህ ብዙም ሐዘን አያስፈልግም። ላ ተሕዘን ዐለይሂም ወላ ዩሂመነከ አምሩሁም፣ የእነሱ ጉዳይ አያስጨንቅህ የሚል መልእክትም አላህ አስተላለፈላቸው። ቢማ ካኑ የፍዓሉን፣ የሰሩት በነበረው ስራ ሚነ ተክዚብ ወገይሪ፣ ማስተባበል፣ በእሳቸው ላይ የሚሰሯቸው በጣም ብዙ ነገሮች አሉ። ከዚህ በኋላ እንግዲህ ምንድን ነው ዳዕዋው እዚሁ ላይ አቆመ። ከዚህ በኋላ ስለሙ ምናምን ቀረ ዳዕዋው። ከዚህ በኋላ አንተ ማድረግ ያለብህ ሰፊና ማዘጋጀት ነው ያለብህ የሚል አላህ አዘዛቸው። ወስነዒል ፉልከ ያዕኒ ሰፊና። ከዛ በስተፊት ሰፊና የሚባል ነገር አይታወቅም። አላህ ስብሓነሁ ወተዓላ እሳቸውን አሳውቁ፣ ከፍታው ምን ያክል እንደሚሆን ስፋቱ፣ ቁመቱ፣ ክፍሉ፣ ሁሉን ነገር አላህ አሳውቋቸው። በዛ መሰረት ሰፊናን እንዲሰሩ አላህ አዘዛቸው። ቢአዕዩኒና ወወሕይና፣ በእኛ እይታ፣ በእኛ እንክብካቤ፣ በእኛ ጥበቃ። ሰፊናውን ስትሰራ ችግር የለም፣ በእኛው እይታ ውስጥ ነው ያለው፣ እኛውን የምናግዝ የምንጠብቅ። ወወሕይና ደግሞ ሰፊና እንዴት ልስራ? ሰፊና እንኳን ሰፊና መስራት አይደለም ሰፊና የሚባለው ነው አያውቁ ከዛ በፊት። ወወሕይና አይ ቢተዕሊሚና፣ በእኛ ማስተማር። ሰፊና ማለት እንደዚህ የሚሰራ ነው እንደዚህ ነው የሚለውን በአጠቃላይ በወሕይ ነው ጅብሪል እየመጣ እየነገረ እያስተማረ ሰፊናውን እሳቸው ራሳቸው ያዘጋጁት ማለት ነው። አይ ቢተዕሊሚና ለከ ማ ተስነዑሁ ወላ ቱኻጢብኒ ፊ ለዚነ ظለሙ ኢነሁም ሙግረቁን። የአላህ ነቢዮች ምን ግፍ ቢፈጸምባቸው አዛኞች ናቸው። ነቢዩላህ ነው እንደዛ ሲደበድቧቸው ደማቸውን ሲያፈሱት አላሁመ ግፊር ሊቀውሚ ፈኢነሁም ላ የዕለሙን ብሏል። ከዛ በፊት አሁንም ደግሞ ይህ ቅጣት ይመለስ የሚል ዱዓ እንዳያደርጉ አላህ አስጠነቀቃቸው። መጠፋት ስላለባቸው የተወሰነ ስለሆነ ጥፋቱ ወላ ቱኻጢብኒ፣ እንዳታናግረኝ ከወዲሁ በሩን ዘጋ። ፊለዚነ ظለሙ፣ በነዛ ግፈኛ በሆኑ ሰዎች፣ ኢነሁም ሙግረቁን፣ እነሱ የሚጠፉ ሰዎች ናቸው። ይሄ የተወሰነ ስለሆነ ውሳኔው አይቀለበስም፣ ለአራት ሊቀጣ የለም። ስለዚህ በዚህ ጉዳይ ላይ ምንም አይነት እዝነት ይዞ ዱዓ እንዳታረግ አላቸው። እሳቸው መርሐባ ብለው አደጉ። ከዛ ሰፊና መስራቱን ጀመሩ። እዚህ መካከል ላይ ብዙ ሰፊ የሆኑ ቅሳዎች አሉ። ብዙ እንግዲህ ሳቢትነት ስለሌላቸው ማውራቱ ብዙ እንትን አይደለም። ዋናው ቁም ነገሩ ሰዎች አመፁ። በአመፃቸው ምክንያት አላህ ስብሓነሁ ወተዓላ ተቆጥቶ አጠፋቸው ነው። አማኞችን ደግሞ ነጃ የሚወጡበትን ነገር አላህ አመቻችቶ ሰፊና አዘጋጀላቸው። ዋናው ይሄ ነው ፍሬ ነገሩ እንጂ ዛፉን ተክለው እንደዚህ ብለው 6 ዓመት መካከል ላይ ሰፊ ዓመት እንደቆዩ የሚወራ ቂሷ ነው። ወየስነዑል ፉልከ፣ ሰፊናውን መስራት ጀመሩ። ወኩለማ መረ ዐለይሂ መለኡ ሚን ቀውሚሂ ሰኺሩ ሚንሁም፣ ከዛ ሰዎቹ በዛ አካባቢ ሲያልፉ ነቢዩላህ ነው ሰፊና እያዘጋጁ፣ ይህ ሰውዬ ዛሬ ደግሞ ምን አይነት ስራ ጀመረ? እስከዛሬ ነቢይ ነኝ እያለ ያጭበረብር ነበር። አሁን ደግሞ ያ አልሳካ ብሎ ሌላ ነገር ጀመረ። ሰፊናስ የሚሰራው ከተሰራ ባህር ላይ ነው እንጂ ዝናብ የለ ምን የለ፣ ዝም ብሎ የብስ ላይ ሰፊና እንዴት ይሰራ እያሉ ይሳለቁባቸው ጀመር በሳቸው ማለት ነው። በዚህ ጊዜ እሳቸው ምን አሉ? ቃለ ኢን ተስኸሩ ሚና አልአን፣ አሁን እናንተ በእኛ ብትሳለቁ ፈኢና ነስኸሩ ሚንኩም ከማ ተስኸሩ፣ እንደ ተሳለቃችሁት እኛም እንሳለቅባቸዋለን። ትልቅ ዛቻ ነው። ወዒዱን ሸዲድ፣ ከባድ ዛቻ ነው። ወደፊት የሚመጣውን ነገር እሳቸው ስላወቁ፣ አዛቡን ነቢዩላህ ነው ስላወቁ፣ ችግር የለም አሁን ብትቀልዱብን ወደፊት ደግሞ ይቀለድባቸዋል አሏቸው። ፈሰውፈ ተዕለሙነ መን የእቲህ አዛቡን ዩኽዚህ፣ የሚያዋርደው የሆነ ቅጣት የሚመጣውን ሰው ወደፊት ታውቁታላችሁ።
አዩሂንሁ ፊ ዱንያ ወየሒሉ ዐለይሂ አዛቡ ሙቂም ዘውታሪ የሆነ ቅጣት በእሱ ላይ የሚሰፍርበትን ሰው ታውቃላችሁ። ሙቂሙን ማለት ዳኢሙን ሙስተሚሩን አበደን አኸራ ላይ ነው። ይሄ በክህደት ላይ የሄዱ ሰዎች ሁልጊዜ በዛው በቅጣት ውስጥ ስለሚኖሩ ዘውታሪ የሆነ ቅጣት በእሱ ላይ የሚሰፍርበት ሰው ማን እንደሆነ ወደፊት ታውቁታላችሁ አሏቸው። ዛቱባቸው ማለት ነው። ሐታ ኢዛ ጃአ አምሩና ሰፊናውን ሰሩ፣ እሳቸው አዘጋጁ። ከዚህ በኋላ አዛቡ እንዴት እንደሚጀምር ምልክቶችን አላህ አድርጎላቸዋል። በዛ ሰዓት ሰፊናው ላይ መውጣት ያለባቸውን ሰዎች መልእክት እንዲያስተላልፉ ሐታ ኢዛ ጃአ አምሩና የእኛ ትእዛዝ በመጣ ጊዜ፣ የእኛ ቅጣት በመጣ ጊዜ። አምሩና ማለት ቅጣት ሊሆን ይችላል፣ ትእዛዙ ማለት ይቻላል። ወፋረት ተኑሩ ተኑር አይ መካኑና የእሳቱ ቦታ እንዲጃው ከዛ በስተፊት እሳትን እያያያዙ ለማብሰል የሚጠቀሙበት ቦታ ውሃን ባፈለቀ ጊዜ ባወጣ ጊዜ አላህ ይህን እንደ ምልክት ስላደረገ ወይም ተኑር ብሎ ማለት ወጅሁል አርድ የመሬቱ ፊት ጀርባ መሬት ውሃን ባፈለቀ ጊዜ ለማለትም የፈሰራሉ። ግን አብዛኞች ተኑር ማለት በአረበኛ ቋንቋ የማብሰያ ቦታ ነውና በዛው ይፈሰራል ይላል ኢብኑ ጀሪር። ሌሎችም ይሄን ይደግፋሉ። ያ ውሃ ባመነጨ ጊዜ ውሃን ባወጣ ጊዜ ቁልና እኛ ብለናል አላህ። አሁን መልእክት ሊያስተላልፍ ነው ጀመር። ያ ቦታ ውሃ ፍልቅ ሲል አሁን ቅጣቱ ይመጣል። ቁልና እሕሚል ፊሃ በሰፊናዋ ውስጥ ጫን የሚል መልእክት ለነቢዩላህ ኑህ አስተላለፍን። ወሕይ አለ ሒነኢዝን አመረ አላሁ ኑሐን አን የሕሚለ መዓሁ ፊ ሰፊና ሰፊናዋ ላይ እሳቸው ጋር ሰዎችን እንዲጭኑ መልእክት አስተላለፈ። ሚን ኩሊን እሕሚል ፊሃ ሚን ኩሊን ማለት አይ ሚን ኩሊ ዚ ሩሒን ይላል። ህይወት ካለው ነገር ሁሉ አንድ ህይወት ካለው ነገር ሁሉ ሰው አለ፣ ጂን አለ፣ ሌሎችም ሃይዋናቶች አሉ። በዛ ጊዜ እንግዲህ ከሁሉም ዘውጀይን ኢስነይኒ ሁለት ጥንድ ጥንድ እያደረጉ ወንድና ሴት ከሁሉም አይነት ሰፊናው ላይ አስገቡ ማለት ነው። ወይም አንዳንዶች ሚን ኩሊን ማለት አይ ሚን ኩሊል መክሉቃት ህይወት ያለው ብቻ አይደለም የዛ ጊዜ ሰፊናው ላይ የገባው ሌሎች ተክሎችም ጭምር ለዘር እንዳይጠፉ ከነሱም ውስጥ ያው ሴትና ወንድ ይኖረው ነው በቃዮችም አላቸው። ከነሱም ጥንድ ጥንድ እያደረጉ ጭነዋል ይላሉ። ሚን ኩሊን ዘውጀይን ኢስነይኒ አው ሚን ኩሊ ዘውጀይን ኢስነይኒ በሁለቱም ቅርአት ይኖራል። ሚን ኩሊን ሚን ኩሊ ዲሮ አው ሚን ኩሊ ዘውጀይን በኢዳፋ ይቀራል። ወአህለከ ቤተሰቦችንም በሰፊናዋ ላይ ጫን፣ ያንተን ቤተሰቦች አይ ቀራበተከ ያንተን ቤተሰቦች ሚስቶችህን፣ ልጆችህን ያው ቤተሰብ የሚባለው አስገባ ሰፊናው ውስጥ። ግን ከአንተ ቤተሰቦች ውስጥ የማይፈቀድላቸው ሰዎች አሉ። ኢላ መን ሰበቀ ዐለይሂ ልቀውል ቃል በሱ ላይ ያለፈበት ብቻ ሲቀር እንዲጠፋ የተወሰነ ሰው አለ ባለማመኑ ምክንያት። እሱ እዚህ ውስጥ አይካተትም። አህለከ ሲባል ያንተ ቤተሰብ ስለሆነ እስልምናን ሳይቀበል ነጃ መውጣት አለበት አይባልም። አብሮ እነዛው ጋር ይጠፋልና ኢላ መን ሰበቀ ዐለይሂ ልቀውል ሚንሁም ሚመን ለም ዩእሚን ቢላህ ካላመኑት ቤተሰቦቻቸው መካከል ልጃቸውና የእሳቸው ሚስት ይገኙበታል። ሚስታቸውም አላመነችም፣ አንዷ ሚስት። እነዚህ ሁለቱ ቤተሰቦቻቸው አብረው ሊጠፉ ነው። ወመን አመን ያመነንም አብረህ ጫን። ወመን አመነ ሚን ቀውሚክ ከወገኖች ቅርብ ቤተሰቦች ሳይሆን ከሌላው ከተላክባቸው ህዝቦች ያመነውንም አብረህ ሰፊናዋ ላይ ጫን አላቸው። ወማ አመነ መዐሁ ኢላ ቀሊል ኢላ ነድሩ የሲር ትንሽ ሰዎች እንጂ አላመኑም ማለት የቆዩት ረጅም ጊዜ ቆይተዋል። ያመኑላቸው ሰዎች ግን በጣም ትንሾች ናቸው። ቃለ አሉሲ ባዕደ አን ሳቀ አቅዋለን ፊ ዓደድ መን አመነ ቢኑሕን ዐለይሂ ሰላም ሚን ቀውሚሂ ከነቢዩላህ ኑህ ህዝቦች ያመኑትን ሰዎች ቁጥራቸው የሚያክል ነው በሚል በጣም ብዙ ንግግሮችን ከተናገረ በኋላ አሉሲ ምን አለ? ወሪዋየቱ ሰሒሐቱ ይላል አነሁም ካኑ 79 ይላል።
ትክክለኛው ሪዋያ 79 ሰዎች ብቻ ናቸው። ቤተሰቦቻቸውን ጨምሮ ማለት ነው። ሚስቶቻቸው፣ ልጆችም ያመኑ ሰዎች የሚባሉት ሁሉም ተደምረው አንድ ላይ ሴቱም ወንዱም ሆኖ 79 ብቻ የተቀመጡት 950 ዓመት። መርሐበን ነብዩ አለይሂ ሰላቱ ወሰላም በህይወታቸው ብቻ የነበሩት ሐጀቱል ወዳዕ ላይ ብቻ እሳቸው ጋር ብቻ አምነው ሷሃባ ሆነው በሌላ ቦታ አምነው እሳቸውን ያላገኘ በጣም ብዙ አለ። እሳቸው ጋር ያለው ሲታይ ከ120 ሺህ በላይ ነው። ከ120 ሺህ በላይ ነው አብሯቸው ሐጅ ብቻ ያደረገው ማለት ነው። የነብዩ አለይሂ ሰላቱ ወሰላም አላህ ዳዕዋቸውን በረካ አድርጎላቸው አጥባቸው ተከታያቸው በጣም ከሁሉም በላይ ነው። ወማ አመነ መዐሁ ኢላ ቀሊል ወቃለ ረከቡ ፊሃ በሰፊናዋ ውስጥ ጋልቡ የሚል ትእዛዝ ነቢዩላህ ኑህ ዓለይሂ ሰላም አስተላለፈ። የቁሉ ተዓላ ኢኽባረን አን ኑሕ አነሁ ቃለ ሊለዚነ ኡሚረ ቢሐምሊሂም መዐሁ ፊ ሰፊና ሰፊና ላይ ጫን ተብለው የታዘዙትን ሰዎች ለእነሱ መልእክት ሲያስተላልፉ ይርከቡ ፊሃ በሰፊናዋ ጋልቡ ግቡ ቢስሚላሂ መጅራሃ ወሙርሳሃ ያቺ ሰፊና ቢስሚላሂ ጀሪዩሃ ጉዞዋ በአላህ ስም የሆነ ቢስሚላህ ሲባል ጉዞ ትጀምራለች። ወከዛሊከ ቢስሚላሂ ሙርሳሃ ኢርሳኡሃ መቆሟም በአላህ ስም የሆነ ስትቆም ቢስሚላህ ሲባል ቆም ትላለች፣ ቢስሚላህ ሲባል ትጓዛለች። በውሃው ላይ ሲሻሉ ሲጓዙ በዚህ መልኩ ነው ሲሄዱ የነበረው ማለት ነው። ولهذا تستحب التسمية في ابتداء الأمور عند الركوب على السفينة وعلى الدابة ይላል። በነቢዩላህ ኑህ ሰፊና ላይ ሰፊናዋን ሲያንቀሳቅሱ በአላህ ስም ቢስሚላህ ብለው እንደሚያንቀሳቅሱ እንደዚሁም ደግሞ መጨረሻ ላይ ቢስሚላህ እንደሚሉት ስንጋልብ ሰፊናን የሚሆን ሌሎችን ዳባዎችን፣ እንስሳዎችን፣ ግመል፣ ፈረስ ሊሆን ይችላል፣ ሰያራም ሊሆን ይችላል። ቢስሚላህ ማለቱ የተወደደ ነው ይላል። ይሄ ሌላም ሐዲስ አለ። ኢነ ረቢ ለገፉር ረሒም የኔ ጌታ እኮ መሐሪ አዛኝ የሆነ ጌታ ነው አሉ። هذا مناسب عند ذكر الانتقام من الكافرين بأوراقهم أجمعين فذكر أنه غفور رحيم እዚህ ቦታ ላይ አላህ ምን እየተናገረ ነው ያለው? ሙጅሪሞችን ጠማሞችን የነቢዩላህ ኑህ ህዝቦች ተጠፉ እያለ ስለ ኢንቲቃም ስለ ቅጣት እያወራ ነው። ስለ ቅጣት እያወራ እያለ ኢነ ረቢ ለገፉር ረሒም የሚል ቦታ መወራቱ ተስማሚ በሆነ ቦታ ላይ ተወርቷል ይላሉ ኢብኑ ከሲር። ለምን የአላህ ቅጣት ብቻ ከተወራ በጣም ስለሚያስፈራ፣ ስለዚህ ሰዎች ተስፋ እንዳይቆርጡ ደግሞ ተስፋ እንዲኖራቸው መሐሪ አዛኝ መሆኑ መጠቀሱ ያስፈልጋል። ሌላ ቦታ ላይ ኢነ ረበከ ለሰሪዑል ዒቃብ ይልና ያንተ ጌታ ቅጣቱ በጣም የፈጠነ ነው አለና ወኢነሁ ለገፉር ረሒም አለ። እንደገና ቅጣቱን ከተናገረ በኋላ እርሱም አዛኝ መሐሪ የሆነ ጌታ ነው። ሁለቱ በአንድ ቦታ ሲወራ ሌሎች ተስፋ እንዳይቆርጡ ለማድረግ ነው የተወራው ነው። ወሂየ ተጅሪ ቢሂም ፊ መውጅ ፈረኪቡ ፊሃ ሰፊናዋ ውስጥ ጋለቡ ጉዞ ተጀመረ። እንግዲህ አንዳንድ ሙፈሲሮች እንደሚሉት ረጀብ ላይ ነው የጋለቡት ይላሉ። ወሩ ረጀብ ወር ላይ መጀመሪያ አካባቢ ሰፊናዋ ላይ ጋለቡ። ያው ጉዞ ተጀመረ በዛ በውሃው ላይ ማለት ነው። በውሃው ላይ ከዛ በኋላ ሊዓሽሪን ሚን ሸህሪ አልሙሐረም ከሙሐረም ወር 10ኛው ቀን ላይ ወይም አሹራ የሚባለው ማለት ነው። አሹራ የሚባለው የዛ ቀን ነው ጁሪ ላይ እሷ የተረጋጋችውና ከሰፊናዋ የወረዱት። በዚህ መካከል ቢያንስ ወደ 6 ወር በዛው በአየር ላይ በውሃ ላይ ሲሻለሉ ቆይተዋል። እዛ ድረስ አነብ አጠቃላይ በውሃ ተጥለቅልቃ ነበር ማለት ነው። ወሂየ ተጅሪ ቢሂም ፊ መውጅን በማዕበል ከልጅባል ማዕበሉ ደግሞ በጣም ታላላቅ እንደሆኑ ተራራዎች የተቆለለ የተከመረ አሰፊነቱ ሳኢረቱ ቢሂም ዐላ ወጅሂል ማእ አለዚ ቀድ ጠበቀ ጀሚዐል አርድ ምድርን ሁሉ አዳርሶ ውሃው ወደ ላይ ደግሞ ከፍታው ተራራዎች ሁሉ ታላላቅ ከሚባሉ ተራራዎች በላይ በጣም ብዙ ሜትር ከፍ እንዳለ ይናገራል። وهذه السفينة جارية على وجه الماء سائرة بإذن الله በአላህ ፍቃድ ከዚህ ውሃ በላይ ማዕበሉ ሳይነካት ሳይገለብጣት በዛ መልኩ
በአላህ ጥበቃ ቢሒፍዚሂ ወሒራሰቲሂ ወኢዝኒሂ ትንቀሳቀስ ነበር። በዛ መልኩ እንግዲህ ቆዩ። ወናዳ ኑሑን ኢብነሁ ወካነ ፊ መዕዚሊና ነቢዩላህ ኑህ ከፍ ባለ ድምፅ ልጃቸውን ተጣሩ። ወካነ ካፊራን ደዓሁ አቡሁ ኢንደ ሩኩቢ ሰፊና ሰፊናው ላይ ሲወጡ አባትየው ነቢዩላህ ኑህ ጠሩት ልጃቸውን። አዩእሚነ ወየርከበ መዓሁ እንዳመንና ሰፊናው ላይ እንዲጋልብ ጠሩት። አብረው እዛ የሚጠፉ ሰዎች ጋር አብሮ እንዳይጠፋባቸው። ወካነ ፊ ማዕዚሊን ወካነ ፊ መካኒን በዒድን አንሁ ከሳቸው ራቅ ባለ ቦታ ነበር። ስለዚህ ከፍ ባለ ድምፅ ሲጠሩት ለዛ ያ ቡነየ አንተ ልጅ ሆይ፣ ያ ቡነይ አጠራሩ ራሱ ተለጥፏል። ተስጊር በተስጊር ነው የጠሩት። ልጅ ሆይ ለምን ለጥሪያቸው ጆሮ እንዲሰጥና እሱም መርሐባ ብሎ እንዲመጣ በተለጥፎ ነው የጠሩት። ይርከብ መዓና እኛ ጋር አብረህ ሰፊናዋ ላይ ጋር እመንና ወላ ተኩን መዐል ካፊሪን ከሃዲያን ጋር አብረህ አትሁን ና ቶሎ የሚል ጥሪ ያስተላለፉለት። ቃለ እሱም አለ ሰአዊ ኢላ ጀበል ያዕሲሙኒ ሚነል ማእ ለእኔ አትጨነቅ አብሽር፣ እኔ ከውሃ ወደሚጠብቀኝ ተራራ እጠጋለሁ። አንዱ ተራራ ላይ ወጥቼ ከዛ አሁን ተመጣው ማዕበል እድናለሁ፣ ምንም ይሄ አያሳስብህ አልመጣም አላቸው ማለት ነው። ኢዕተቀደ ቢጀህሊሂ አነ ጡፋነ ላ የብሉጉ ኢላ ሩኡሲል ጅባል። አሁን በሱ አስተሳሰብ አሁን የመጣው የውሃ መጥለቅለቅ ተራራዎች ጫፍ ላይ አይደርስም ብሎ አስቧል። ወአነሁ ለው ተዐለቀ ፊ ረእሲ ጀበል ለነጀሁ ዛሊከ ሚነል ገረቅ። ተራራው ጫፍ ላይ ከወጣሁኝ በሰላም ይሄንን የመጣው ማዕበል አልፋለሁ የሚል አስተሳሰብ ስላለው ነው ቢጀህሊሂ ኢዕቲቃድ አድርጎ ይሄን መልስ ሰጣቸው። ፈቃለ ለሁ አቡሁ ኑሑን አባትየው ነቢዩላህ ኑህ ምን አሉት በዚህ ጊዜ ቃለ ላ ዐሲመ ልየውመ ሚን አምሪላህ ኢላ መን ረሒመ አሉት። ዛሬ ቀን ከአላህ ትእዛዝ የሚያድን የለም አዛኝ የሆነው ጌታ እሱ እንጂ ማንም አካል ሊያድን አይችልም። ይሄ እስከ ዛሬ ቀርቷል። በተለመደው ጎርፍ ከሆነ ወደ ተራራ ወጥቶ ሰውየው ሊድን ይችላል። የዛሬው ግን ከዛ ጋር የሚወዳደር አይደለም። የቅጣት ነው የመጣውና ለማጥፋት የመጣ ነገር ስለሆነ በዚህ መዳን አትችልም። ለይሰ ሸይኡን ያዕሲሙ ልየውመ ሚን አምሪላህ ኢላ ላሁ ዐዘ ወጀል ወይም ላ ዐሲመ ላ መዕሱመ ልየውመ ዛሬ ቀን የሚድን ከቅጣት የሚጠበቅ የለም ኢላ መን ረሒም ኢላ ልመርሑም አላህ ያዘነለት በኢማኑ ምክንያት ያዘነለት ሰው። ለዚህ ነው አማኞችን አላህ በሰፊና ውስጥ አድርጎ ከአደጋው ነጃ እንዲወጡ ያደረጋቸው ማለት ነው። ወሓለ በይነሁም አልመውጁ በዚህ መካከል እየተነጋገሩ በመካከላቸው ጋረደ ማዕበሉ ጋረዳቸው። ከዛ በኋላ መተያየቱ ጠፋ። ፈካነ ሚነል ሙግረቂን ከተጠፉ ሰዎች ከሚሰመጡ ሰዎች ሆነ። የልጁን በዚህ መልኩ አላህ ሱብሓነሁ ወተዓላ ተናግሯል። ከዛሊከ ሚስቲቱም አብራ ተጠፍታለች ሰዎች ጋር ስላላመነች ሱረቱ አተሕሪም ላይ ይናገራል። የነቢዩላህ ኑሕን ባለቤትና የሉጥን ባለቤት ሁለቱም ከነቢይ ስር ሆነው ያላመኑ ከሃዲዎች እንደ ምሳሌ አድርጎ አላህ እዛ ላይ ጠቅሷቸዋል። ወቂለ ተባለ። ይሄ መውረጃው ሰዓት ሲደርስ ነው የቆዩትን ቆይተው መጨረሻ ላይ ከሰፊናው ሊወርዱ ሲሉ ነው እንግዲህ ለማ አግረቀ አህለል አርዲ ኩለሁም ኢላ አስሐበ ሰፊና ሰፊናዋ ላይ ያሉ ሰዎች ብቻ ሲቀሩ ምድር ላይ ያለ ሁሉ በውሃ ከተጥለቀለቀ በኋላ አመረ አልአርض አን ተብለዐ ማአሃ አለዚ ነበዐ ሚንሃ ወጅተመዐ ዐለይሃ ምድርን አላህ ሱብሓነሁ ወተዓላ አዘዛት። ከእሷ የፈለቀ ውሃ አለ፣ ከሰማይ ወርዶ እሷ ላይ የተከማቸ ውሃ አለ። ያን ውሃ በእንግዲህ ዋጭ ተባለች። እሷ ኢብለዒ ውሰጂ ይህን አንቺ ላይ ያለው ውሃ ተባለች። ያን ሁሉ የተከበረ ውሃ ምድር ልትውጥ ነው። ወያ ሰማኡ አቅሊዒ ሰማይ ደግሞ ከአሁን በኋላ እንዳታዘንቢ ሌላ ውሃ እንዳትጨምሪ ተባለች። ወቂጠ ልማኡ ውሃው ሰረገ፣ ምድር ላይ ያለው ወደ ውስጥ ገባ። ከዛም ምድሪቱ ደረቀች ማለት ነው። ወቁድየ አልአምሩ ነገሩ ተፈጸመ፣ ጉዳዩ አለቀለት። ምንድነው ጉዳዩ? ፉሪቀ ሚን አህሊ አርድ ቃጢበተን ሚመን ከፈረ ቢላህ በአላህ የካዱ ግፈኞች ይቺ ምድር ከነሱ ተገላገለች፣ ነፃ ሆነች፣ ተጠፉ። ባጠቃላይ ለም የብቀ ሚንሁም ደያር አንድም ሳይቀር ሁላቸውም ተጠፉ። ምድር ከጸዳች በኋላ ሰፊናዋ እንግዲህ ልትረጋጋ ወስተወት ሰፊነቱ ቢመን ፊሃ
የያዘችውን ይዛ ሰፊናዋ ተረጋጋች። አለል ጁድይ ጁድይ በምትባለው ተራራ ላይ አላህ በዛ ቦታ ላይ እንዲትረጋ አደረጋት። ጁድይ ጀበሉን ቢልጀዚራ በጀዚራ የሆነች ተራራ ናት ተብሏል። ወቂለ ቢልመውሲል መውሲል በሚባል ቦታ ያለች ተራራ ነች። እዛ ላይ ነው ያረፈችው። ቃለ ቀታዳ ረሒመሁላህ ምን ይላሉ? ቀድ አብቃ አላሁ ሰፊነተ ኑሕን ዓለይሂ ሰላም ዐለል ጁድይ ሚን አርዲል ጀዚራ ዒብረተን ወአየተን ሐታ ረአሃ አዋኢሉ ሃዚሂል ኡማ ይላሉ። ያችን የነቢዩላህ ኑሕን ሰፊና ጁድይ ላይ ያረፈችዋን ሰፊናዋ ሳትበሰብስ ሳትፈርስ በነበረችበት የነቢዩ ዓለይሂ ሰላቱ ወሰላም የመጀመሪያ ኡማዎች እስከሚያገኟት ድረስ ቆይታለች ይላሉ ቀታዳ። በዛ አካባቢ የነቢዩ ዓለይሂ ሰላቱ ወሰላም ተከታዮች በሄዱ ጊዜ ጁድይ ላይ ሰፊነቱ ኑሕ ቁጭ ብላ አይተዋታል ይላሉ። ለምንድን ይሄ? ለዒብራ ለመማሪያ በዚህ ነበር አማኞች ነጃ የወጡት የሚለውን ስለሚያስተምር። ከም ሚን ሰፊነትን ቀድ ካነት ባዕደሃ ፈሀለከት ወሷረት ረማደን። ከዛ በኋላ ሰፊናዎች ተሰርተው የበሰበሱ የፈራረሱ ብዙ አሉ። ያችን ግን አላህ ለዒብራ አቆይቷታል ብለው ቀታዳ ይናገራሉ። ወስተወት ዐለል ጁድይ ወቂለ ቡዕደን ሊልቀውሚ ዛሊሚን። ዛሊም ለሆኑ ሰዎች፣ ግፈኛ ለሆኑ ሰዎች ጥፋት ተረጋገጠ። ሀላከን ወኸሳራን ለሁም ወቡዕደን ሚን ረሕመቲላህ ከአላህ እዝነት መራቅ ኪሳራ መጥፋት። ፈኢነሁም ቀድ ሃለኩ አን አኺሪሂም ሙሉ በሙሉ ሰዎች ተጠፍተዋል ዛሊሞች። ፈለም የብቀ ለሁም በቂያ ለእንዲህ ያሉ ግፈኞች ምንም አይነት የቀረላቸው ነገር በቂያ የለም። ሙሉ ጠፍተዋል። እነሱም ጠፍተዋል፣ ንብረታቸው ጠፍተዋል። ምንም የቀረ ነገር የለም። ሙሉ ምድርን አላህ ሱብሓነሁ ወተዓላ ያጸዳል። ወቢሃዛ ነክተፊ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።